ገበታ ለትውልድ የሚጣል አሻራ ነው። የሐይቅ ሪዞርት ዛሬ ላለነው ለኛ ምንም አይደለም። ነገ ሐይቅ ስትለወጥ ትውልድ ሲነሳ ብልጽግናን ሲጎናጸፍ ይህንን ሐውልት እንደ መነሻ ነጥብ ያስታውሰዋል። ገበታ ለትውልድ የተባለበትና የተመረጡ ስፍራዎችን አስተውላችሁ መታዘብ ከቻላችሁ ጎርጎራ በጣና ሐይቅ ባሉ ገዳማት ታሪክ ጠገብ አብያተ ክርስቲያናት፣ ገዳማት፣ መጻሕፍት ያሉበት ከባቢ ነው። ያንን ከባቢ ገልጦ ለማሳየት ጎርጎራ ጠቃሚ ነበር። ሐይቅ በከባቢ ያላችሁ ሰዎች ብታቁም ራቅ ካለ ከባቢ ያሉ ኢትዮጵያውያን የማይገነዘቡት አስደማሚ ታሪክ በግልጽ የሚታይበት ከባቢ ነው። ነገር ግን ያን ታሪክ ለመግለጥ የሚያስችል መሰረተ ልማት እንዲህ ያለው ልማት ያስፈልግ ነበር። በጣም ከሚገርመኝ የሐይቅ ከባቢ ታሪክ አንዱ በ10ኛው ክፍለ ዘመን አርመኖች በገጠማቸው ውጊያ ሀገር ለቀው ተሰደው ወደ ኢትዮጵያ ሲመጡ ያረፉት በሐይቅ ነበር። የመኖች በሀገራቸው መኖር ሲሳናቸው መጥተው ያረፉት እዚህ ሐይቅ ከባቢ ነበር። የአውሮፓ አሳሾች በ16ኛው ክፍለ ዘመን ሲያስሱ ከመጡበት ከጻፉለት ከባቢ አንዱ ሐይቅ ነበር። ኢትዮጵያ ውስጥ ከሰሜን፣ ከምስራቅ፣ ከደቡብ ከሁሉም አቅጣጫ ፍቅርና ሰላም ፍለጋ ኢትዮጵያውያን መጥተው የጸኑበት የኖሩበት ከባቢ ነው። ከሁሉ በላይ የሚደንቀው ግን ክርስትናና እስልምና ተከባብረው ብቻ ሳይሆን ተዋህደው ተዋርሰው ተስማምተው በፍቅር መኖር የቻሉበት ከባቢ ነው። በብዙ መልኩ ተዝቆ የማያልቅ ታሪክ